ሰላም ጤና ይስጥልኝ። ውድና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አለሁ አልሐምዱሊላህ። ዛሬ ደግሞ ጨረቃዎቹ በአዲስ ቪዲዮ በግርግር ቪዲዮ ብቅ ብለውልናል ማለት ነው። ለቻናሌ አዲስ ከሆናችሁ የምወዳችሁ የማከብራችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እኔ አንድ የታዘብኩት ነገር እና የገረመኝ ነገር ሀይሚና ብሩክን ማጣላት ነው የሚቀርበው ወይስ ማስታረቅ ነው የሚቀለው? ቆይ ብሩክንና ሀይሚን በመካከላቸው ያለውን ችግር ፋታችሁ ማስታረቅ ሲገባችሁ ያለው ግርግር ለምንድን ነው? በነገራችን ላይ ችግሩ እኔ ሀይሚ ጋር ያለ ይመስለኛል ማለት ነው። ብሩክ ላይ እኔ እስካሁን ምንም ያየሁበት ጥፋት የለም። ሀይሚ ከጎኖች ብዙ ጥላት እያለሽ ብዙ ግርግር እንደሚፈጥሩ እያወቅሽ ለምንድን ነው ክፍተት መሰጫቸው? ለምን? እንደገና ብሩክም ደግሞ አንተም ተረዳት፣ እሷን ማለት ነው። ምን እንደምትፈልግ ጠይቅና ተረዳት። ማለት ሁለታችሁ ችግሩን ያልፈታችሁት ማንም ሊፈታላችሁ አይችልም እዚህ ጋር ማለት ነው። ለምን ሲባል በቃ ህይወትን ሲባል ለመኖር ሲባል ማለት ነው። ዳኒ ደግሞ ግርግር መፍጠር ምናምን፣ ዳኒ ወይ ከህይወታቸው ውጣ ወይ ደግሞ እንደ ጓደኛ ቀርባህ ደግሞ የሁለቱንም ችግር አይተህ ደግሞ ሁለቱንም ለማስታረቅ ሞክር እንጂ ነጋ በተፈጠረ ቁጥር የሆነ ነገር በተፈጠረ ቁጥር ግርግር እየፈጠርክ አታባብስ ማለት ነው። እንዴ እኛ ራሱ ሰለቸን እኮ መንጉር ነው እንዴ! እስኪ ታረቁና እንደ ፉፉዬና እንደ ፍቅር እናንተም ታረቁና ወድሻለሁ ወድሃለሁ ተባባሉና ፍቅራቸውን ተገላለጡና እኛም ደስ ይበለን። እንዴ መንጉር ነው፣ እኛም ሰለቸን እኮ አሁንም ለተመልካችም እንደው እንደው የሀይሚ ኦዲየንሶች ራሱ እንዴ ሰለቻችሁ እኮ እንዴ ለምን ምን ሲባል ምን ሲደረግ? አረ በጣም ይደብራል፣ እውነት ይደብራል። ማለት ውስጣችሁ ያለውን ነገር በግልጽ ተነጋገሩ፣ ችግራችሁን ፍቱ። ከዛ በቃ በጋራ አብራችሁ ለመኖር ሞክሩ እንጂ ዛሬም ጭቅጭቅ፣ ነገም ጭቅጭቅ፣ ከነገ ወዲያም ጭቅጭቅ። ጓደኞቻችሁ ራሱ እኮ የእናንተ መጣላት የሚፈልጓሉ። ሀይሚና ብሩኬ አንድ ላይ እንዳይሆኑ ብዙ የሚጥሩ ልጆች አሉ። ብዙ በዙሪያችሁ የሚያጨበጭቡት ሁላ የእናንተን እውነት ተከታዮች የእናንተን ደጋፊ ምናምን ሆነው እንዳይመስላችሁ። እናንተ ብትለያዩ ብዙ ደስ የሚለው ሰው አለ። ስለዚህ እንዳለ ችግሮቻችሁን በጋራ ሆናችሁ ፈታችሁ በአንድ ለመሆን ሞክሩ ማለት ነው። ማለት እኔ እንጃ ለምን እንደሆነ እኔ ባላቅም በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ፣ ሁልጊዜ በቃ በዚህ ወጥቶ በዚህ ወርዶ እንዴ ይሰለቻል እኮ አንዳንድ ጊዜም ተው እንጂ እንተሳሰብ። እኔ ሀይሜ ጥፋትሽን አምነሽ እንትን ብትይ ይሻላል ነው የምለው። እኔ ወድ ማለት ከፍቅርሽ ጋር ከብሩኬ ጋር ብትቀጥይ ይሻላል ነው የምለው። ምክንያቱም ይሄንን ግርግሩን ነጋጠቡን ምናምን ይሄን እናንተ ተውት በቃ። ምንድን ነው እንደ ድሯችሁ ሆኖ እስኪ እንደ በፊታችሁ ሆኖ። እኔ በፊቱ ቀናችሁ ነው እኔ ናፈቀኝ። እና እኔ ልለው የሚችለው ነገር ቢኖር ሀይሚዬ ጥፋትሽን እንዳለ ጥፋትሽን አቀሽ በቃ ያጠፋው ሰው ካለ ይቅርታ ብለሽ፣ ብሩኬ ከሆነ ያጠፋው ብሩኬ፣ ሀይሚዬ ይቅርታ የኔ ቆንጆ ፍቅራችን ይብሳል ብለህ አንተም ይቅርታ ጠይቃት እሷን። ሀይሚዬ ደግሞ አንቺ ከሆነ ጥፋተኛዋ ደግሞ የችግሩ ፈጣሪ አንቺ ከሆንሽ በቃ ብሩኬ ይቅርታ፣ እኔ እንደ ድሯችን መሆን ነው ፈልገው ይቅርታህን አድርግልኝ ብለሽ ይቅርታ ተጠይቃችሁ አብራችሁ ለመኖር ሞክሩ። የድሮ ፍቅራችሁ የድሮ ትዝታችሁ የት ሄደ እንዴ? አሁን እኮ ጭራሽ እኔ ሌላ ሰው የማላቃችሁ ሰው ነው የሆነብኝ። ዳኒ ደግሞ ግርግር እየፈጠርክ ምናምን ሌላ ችግር ውስጥ እንዲመጣ ምናምን አታደርጋቸው። ጓደኛ ሲባል እኮ እንደዚህ አይደለም። ጓደኛ ዋሽቶ ያስታርቃል እንጂ ዋሽቶ ሰውን አያጣላም እኮ። ተው እንጂ ዳኒ እንዴ እንደዛም አታደርግ። ለአንተም ጥሩ አይደለም። ነገ ጧት አንተ በአንተ ላይ ምን እንደሚመጣም አታውቅም ማለት ነው። ስለዚህ ለዛውም ደግሞ ለብሩኬ ለዛውም ደግሞ ለሀይሚ እንደዚህ አይደረግም፣ ነውር ነው። እንደ ባህላችን እንደ ወጋችን ነውር ነው። እንደዚህ አይደረግም ማለት ሰውን አንተም የታባ ከአንቺም የታባሽ ብለው ሰውን ተቆጥቶ ሰው ያስታርቃል እንጂ ሰው ለውሸት አይኖርም። ለእውነት ነው ሰው የሚኖረው። ስለዚህ እውነተኛ ጓደኛ ሴቶቹም ወንዶቹም እውነተኛ ጓደኛ እውነተኛ ሰው ከሆናችሁ አስታርቋቸው። እውነትን ለመናገር እንደ እኛም ሰለችን። አሁንም
የድሮ ፍቅራቸውን ይናፈቀን። የሰው ልጅ ሲዋደር ነው ደስ የሚለው። እውነቴን ነው እንዴ ማለት ለምን በዚህ ደረጃ በዚህ ልክ ለምን የሰው ልጅ እኛ ስንባል በነገራችን ላይ እኛ ስህተታችንም ጥፋታችንን ምን ላይ እንደሆነ ማናቅ ሰዎች ነን። እኛ አንድን ሰው ከጎናችን እስካለ ድረስ ምንም አናቅም። አሁን ሀይሚ ከሆነ ወይ ከሀገር ውጭ ብትሄድ ወይ ከብሩኬ ራቅ ብላ ብትሄድ የዛ ጊዜ ነው የሀይሚን ጉርለት የሚያውቀው ብሩኬ ማለት ነው። ሀይሚ ደግሞ ብሩኬ እንደተበዛው የሆነ ወይ ከሀገር ውጭ ቢሄድ ወይም ደግሞ ራቅ ያለ ከሀገር እዛው ሀገር ውስጥ ሆኖ ራቅ ያለ ቦታ ምናምን ቢሄድ የዛ ጊዜ የእሱን ውለታ የእሱን ቂመና ምናምን ታቅለታለች ማለት ነው። የሰው ልጅ ገለታውም ሆነ ውለታውም እያለ አይታወቅም። ቤተሰብ ካጠገባችሁ እያለ ወላሂ በጭራሽ አይታወቅም። በነገራችን ላይ ፍቅረኛም ሆነ ጓደኛ ስትይዙ ከቤተሰብ አስበልጣችሁ ነው የነገ ህይወትን እየታሰበ ማለት ነው። ነገ አብረን እንኖራለን አብረን ህይወት እንመሰርታለን ሲባል ከቤተሰብ መርጠን ከቤተሰብ አብልጠን የምንሄደው ጓደኛ ጋር ነው። ጓደኛ ለምን ቤተሰብን ይተካልና ማለት ነው። ጥሩ ጓደኛ ከሆነ ቤተሰብ ጥሩ ቤተሰብ ምንም 10 ጊዜ ቤተሰብ ክፉ ቢሆን የእናንተን ክፉነት አይፈልግም። ቤተሰብ ጥሩ ጓደኛ አስተዋይ ጓደኛ ካላችሁም ደግሞ የእናንተን ክፉነት አይፈልግም። ስለዚህ ብሩኬ ደግሞ እኔ ለክፉ የሚሰጣት አይመስለኝም። ሀይሜን ጥሩ ልጅ ነው፣ ደግ ነው፣ እውነቱን ለመናገር ገራገር ነው። ስለዚህ እናንተ ፍቅራችሁን ለማከም ሞክሩ ማለት ነው። ይህንን ጫጫታውን፣ ግርግሩን፣ ይህን ከእናንተ ጀርባ የሚያሽቃብጡ ጓደኞቻችሁን ምናምን እነሱን ተዋቸው። እናንተ ሲደላችሁ ሁሉም አሽቃባጭ ነው። እናንተ ሲከፋችሁና የሆነ ነገር ሲጎላችሁ ግን ማንንም ሰው ካጠገባችሁ አታገኙም። እመኑኝ። እናንተ ካጠገባችሁ ሲከፋችሁ እናንተ ሲላችሁ ልታገኙ የምትችሉት ያ የእናንተ ሰው ብቻ ነው። ከዚያ ውጭ ሌላ ማንም የለም። ስለዚህ ዳኒ የባሰ ነገሩን ለማባባስ አታራግብ፣ ውጣ ከህይወታቸው። ሴቶቹም እንደዛው። ሀይሚዬም ደግሞ ጥፋትሽን አውቀሽ ብሩኬን ይቅርታ ብለሽ አብራችሁ ለቀጣይ ቪዲዮ በሰላም በፍቅር እንደምትመጡልን እኔ ተስፋ አደርጋለሁ ማለት ነው በእርግጠኝነት።